አስለለቱ እጅግ አመሰግናለሁ ዛሬ ሁለተኛ ዓመታችን ነው በሁለተኛ ዓመታችን ላይ እንግዳችን እጅግ አመሰግናለሁ እንዴት ነህ ደህና ነኝ ስታሊን ለግብዣ በጣም ነው ማመሰግነው እንኳን ለሁለተኛው ዓመትም አደረሳችሁ ጥሩ ስራ እየሰራችሁ ነው ጠንክሩ ቀጥሉ በጣም አመሰግናለሁ ካለን ጊዜ አንፃር አጭር ጊዜ ነው ያለና ከተነሱት በርካታ አስተያየት እየሰጡ በእኔ እርግጠኛ ነኝ አንተ ከተከታተልካቸው ብዙ ፊድባክ እንዳገኘና በጣም ብዙ ተስፋ ሰጪም ነው የተሳትፎ ጉዳይ የፓርቲሲፔሽኑ ጉዳይ ከብሔርም ከፖለቲካ አመለካከትም አንተ የተገነዘብኩም እነማን ተሳተፉ እነማን አልተሳተፉም ያንተ ግንዛቤ ኖርሃል ግን የአንደኛው ብዙ የ80 ብሔር ሰዎች ማለት ይችላል ሁሉ አስተያየት ሰጥበት ነበር በጣም ብዙ ሰዎች እኔ ያቃል በብሔር 80 እንኳን ባልን ግን ሬንጁ በጣም ሰፊ ነው የብሔርተኝነት ፖለቲካን ማራመድ እንደ መብት ነው ኢትዮጵያውያን ዘንድ ያለፉት አመታት አይተናል በእኛ እድሜ እንኳን አይተናል ግን ይሄ ከመብት ከመሆን አልፎ በተለየ ሁኔታ የሀገራችን መዋቅራዊ ህገ መንግስታዊ ገዢ አስተሳሰብ እንዲሆን መደረጉ ተገቢ አይደለም በሚለው አንድ ጽሁፍ ላይ ብሔርተኝነት በሽታ ነው ወይ ኢትዮጵያ ሪሊ ችግሯ ብሔርተኝነት ነው ወይ እና ህገ መንግስታዊ ቅርጽም አለው ወይ የሚለው ላይ ፕላስ ብሔርተኝነትማ አትንኩብን የሚል መንፈስ ፕላስ ወደ ነበርንበት አሃዳዊ ስርዓት ነው ወይ የምንመለሰው ወደዛ ቅርጫት ውስጥ ተመለሱ አይነት መንፈስ አለው ወይ የሚል ጥያቄዎች እና ሐሳቦች ከተለያዩ እንትሮች የተከታተልኳቸው ተነስቷል እስቲ ይሄን በደንብ አብራራው በዚህ አጋጣሚ በዚህ እንጀምር አመሰግናለሁ ስታሊን እንዳልከው አንዳንድ ጉዳዮች ላይ ጠንከር ያሉ ተቃውሞዎች አሉ የሚጠበቅ ነው ምክንያቱም የኢትዮጵያ ፖለቲካ ምን ያህል የተካረረ እንደሆነ እናውቃለን ስለዚህ ሁሉም ነጥብ ላይ መግባባት በአንድ ጊዜ ሊፈጠር አይችልም እና እንደዚህ ከረር ያሉ አንዳንድ ተቃውሞዎች አቋሞች መደመጣቸው ብዙም የሚያስገርም አይደለም የሚጠበቅ ነው ማለት ነው ፖለቲካችን እንደዛ ስለሆነ አንዱ እሱ ነው ነገር ግን ሁለት ነገሮችን ደግሞ መለየት ያስፈልጋል በአግባቡ የጽሁፉን ይዘት እዛ ላይ የተነሱት ነጥቦች ካለ መረዳት ወይም ተገቢ ባልሆነ አግባብ በመረዳት የሚቀርቡ ትችቶች ደግሞ አሉ እነሱ ማብራሪያ ነው የሚያስፈልጋቸው ነገሮችን በአግባቡ ካለ መረዳት የሚነሱ ጉዳዮች ናቸው በተቃውሞ ደረጃ የሚቀርቡት ያው የአቋም ልዩነቶች ናቸው እሱን እንግዲህ ወደፊት ሊካሄድ ለሚችል ሀቀኛ የሆነ የናሽናል ዲያሎግ ሂደት ምን ተው ነው የሚሆነው ከዛ በኋላ ደግሞ በምርጫ ሂደት ቢስተናገዱ ይኖራሉ በህዝብ ውሳኔ ቢስተናገዱ ይኖራሉ ዞሮ ልዩነቶች መኖራቸው አይቀሬ ነው ጥያቄው ያለው እነዛ ልዩነቶች ምንፈታበት ሜካኒዝም ምንድነው የሚል ነው እና በዲሞክራሲ እስካመን ድረስ በውይይት በድርድር የፖለቲካ ሂደት እስካመን ድረስ እነዛ ልዩነቶች ምንም መሰረታዊ ችግር ሆነው በዘላቂነት አይቀጥሉ እያሉም አይጎዱንም ማለት ነው ችግር የለውም ስለዚህ ዋናው ነገር ችግሮቹን ዴሞክራቲክ በሆነ አካሄድ ለመፍታት መዘጋጀታችን ይሄን ካልኩ አሁን ያነሳው ከብሔርተኝነት ፖለቲካ ጋር ተያይዞ የተነሱ ብዙ ጥያቄዎች አሉ አብዛኛዎቹ የአለመግባባት ችግር ነው ወይም የተባለውን ነገር በአግባቡ ያለመገንዘብ ነው ያቋም ልዩነት በተወሰነ ደረጃ መኖሩ እንደተጠበቀ ሆኖ ማለት ነው አንደኛው ችግር ስለ ብሔርተኝነት ያለን የትርጉም ልዩነት ነው ብሔርተኝነት ምን ማለት ነው የሚለው ላይ የትርጉም ልዩነት አለ ለአንዳንድ ሰዎች ብሔርተኝነት በጣም ሜይንስትሪም የሆነ አንድ ኮመን የሆነ የፖለቲካ አካሄድ ነው የሚቆጠረው ለአንዳንዶቻችን ደግሞ እንደዛ አይደለም ይሄ አሁን በሌላው ዓለም ፋር ራይት የሚሉት በጣም ጽንፈኛ የሆነ የቀኝ ኃይል እና በአብዛኛው በስሜት የሚራመድ በጽንፈኝነት የሚራመድ እኛና እነሱ የሚል ክፍፍል የሚፈጥር የፖለቲካ አካሄድ ነው እና በአብዛኛው ኔጌቲቭ ኮኖቴሽን ያለው እና አንድ ህብረተሰብ እንዲይዘው የማይመረጥ የፖለቲካ አካሄድ ነው ምክንያቱም ናሽናሊዝም ራሱን ችሎ እንቅስቃሴ ነው ስሜት ነው አይዲዮሎጂ እና ይሄ በተለያዩ የዓለም ሀገሮች ሲንጸባረቅ ታይቷል የአንደኛው ዓለም ጦርነት የሁለተኛው ዓለም ጦርነት መነሳት ከዚህ ጋር የተያያዙ ከናሽናሊዝም መፈጠር ጋር የተያያዙ ናቸው በሌላም የዓለማችን ሀገሮች በጣም ህዝብ ጨራሽ የሚባሉ የእርስ በርስ ጦርነቶች ከናሽናሊዝም አመለካከት ጋር የተያያዙ ናቸው ስለዚህ አንዱ ያለን ልዩነት
በዚህ በትርጉሙ ላይ የተለያየ አመለካከት ያለው አንዳንዱ ምንም ለብሔር መብት የመቆርቆርና የመታገል ጉዳይ አድርጎ የሚወስደዋል እኔ ደግሞ እንደዛ አልወስደውም ምክንያቱም ያለኝ ንባብ ስለ ናሽናሊዝም እንደዛ አይደለም የሚለው አንዱ ይሄ ነው ሁለተኛው ናሽናሊዝም ወይም ብሔርተኝነትና ለብሔር መብት መቆርቆር መታገል ወይም ደግሞ የብሔር መብትን ማክበር የተለያዩ ጉዳዮች ናቸው በእኔ እምነት ኢትዮጵያ የብሔር ጥያቄ አለ ብዬ ነው ማለት አሁን በርካታ ሰዎች በተለይ በኢትዮጵያዊነት ላይ ዝንባሌ ያላቸው ሰዎች የብሔር ጥያቄ ኢትዮጵያ ውስጥ አለ ብለው አያምኑ እኔ አለ ብዬ ነው ማለት እንደዛ አይነት የብሔር ጥያቄ እንዲነሳ ምክንያት የሆኑ የተዛቡ ግንኙነቶች የጭቆና ሂደቶች ነበሩ ብዬ ነው ማለት መገለጫቸው የተለያየ ቢሆን አሁን ባለው ተጨባጭ ሁኔታ የብሔር ፖለቲካን ወይም ለብሔር መብት መታገል መቀጠል አለበት ብዬ ነው ማለት ምክንያቱም በዛ ረገድ ራሱ ያልተፈቱ ችግሮች አሉ ብዬ ነው ማለት በብሔር መደራጀት ለምሳሌ አንዳንድ ሰዎች በህግ መከልከል አለበት አንዳንድ ሀገሮች እንደሚያደርጉት አይጠቅምም የሚል አመለካከት አላቸው በኔ በኩል አሁን ያን አመለካከት አልጋራም አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ የብሔር ፖለቲካን በህግ በማገድ ወይም ባስገዳጅ ሁኔታ ማስወገድ አይቻልም እና አብሮን የሚኖር ነው የፖለቲካችን አንድ ፈርጅ ሆኗል ስለዚህ መብት ነው መሆን ያለበት መብት ሆኖ ሰዎች ከፈለጉ ሊደራጁበት ሊታገሉበት ይገባል ብዬ ነው ማለት ለብሔር መብት መታገልም ብቻ አይደለም ራሱ ናሽናሊዝም እኔ አልደግፍም የሚለው አይጠቅምም የሚለው የፖለቲካ አመለካከት ሰዎች ዜጎች ወይም ቡድኖች ይዘውት ሊቀጥሉ ይችላሉ ብዬ ነው መብት መሆን አለበት ብዬ ነው ማለት ስለዚህ ልዩነታችን የት ላይ ነው የሚሆነው ይሄን የናሽናሊዝም ፖለቲካ መዋቅራዊ ማድረግ ተገቢ ነው ወይስ አይደለም የሚል መሆን ያለበት እዚህ ላይ ነው ልዩነታችን እዚህ ላይ ናት እንጂ ከዛ በመለስ ያለው ጉዳይ ላይ እንግባባለን ማለት ነው ግን አንዳንዶቹ ትችት ሲያቀርቡ እኔ የብሔር ጥያቄ አለ ብዬ እንደማላምን የብሔር መብት መከበርን እንደምቃወም ኢቭን አሁን በስራ ላይ ያለውን ፌደራሊዝም ይፍረስ እንዳልኩ ወይም ሰስፔንድ ይደረግ እንዳልኩ አህዳዊ መንግስት ይምጣ እንዳልኩ ህገ መንግስቱ ይታገድ እንዳልኩ አድርገው የሚያቀርቡ ሰዎች አሉ እንደዛ አይነት ነገር ጽሁፍ ውስጥም አልተባለም እኔም ባደረኳቸው ቃለ መጠይቆች ብያላቅ ህገ መንግስቱ እስኪሻሻል ድረስ ገዢ ህገ መንግስት ሆኖ ነው የሚቀጥለው አሁን ያለን የፌደራል አደረጃጀት ለኢትዮጵያ በጣም አስፈላጊ ነው ብዬ ነው ማምነው ከፌደራሊዝም ውጪ ሌላው አማራጭ ይሰራል የሚል እምነት የለኝም ምን አይነት ፌደራሊዝም በሚለው ላይ ልዩነት አለን ያም ቢሆን ደግሞ ከህገ መንግስቱ መሻሻል ጋር አብሮ የሚሻሻል ነው እንጂ አንድ መንግስት መጥቶ ገዳ ሊጥልበት የሚችል ወይም ደግሞ ሊያፈርሰው የሚችል ጉዳይ መሆን የለበትም እና ያን ስርዓት ተከትሎ መፈጸም አለበት ብዬ ነው ማምነው አንዳንዶቹ ግን ልክ እነዚህን አስተሳሰቦች ሁሉ እንደማልቀበል እንደምቃወም አድርገው የሚያዩ ሰዎች አሉ እና ይሄ ስህተት ነው ስለዚህ ልዩነታችን የት ላይ ነች የብሔርተኝነት ፖለቲካን መዋቅራዊ ማድረግ ምን ማለት ነው ኮንስቲቲዩሽናል ማድረግ ኢንስቲትዩሽናል ማድረግ በተለየ ሁኔታ ተገቢ አይደለም ልክ የብሔርተኝነት ፖለቲካ እንደ አንድ ሌላ የፖለቲካ መስመር የአንድ ህብረተሰብ ወይም የዜጎች ምርጫ ነው መሆን ያለበት አቋም ነው መሆን ያለበት መንግስት አድሎ አድርጎ አንድን አመለካከት የመንግስት አመለካከት አድርጎ ተቋማዊ ማድረግ ግን ትክክል አይደለም የሚል ነው እንዴት ነው ይሄ ነገር ገዢ አስተሳሰብ ህገ መንግስታዊ ነው እንደ ብሔርተኝነት ኢትዮጵያ የብሔር ብሔረሰቦች መብት ያው ኢንሽራይን ተደርጎ አንድ ባንድ የተገለጹ ጉዳዮች አሉ ግን በተለምዶ ነው የተደረገው በሂደት ነው ህገ መንግስታዊ እንዲሆን የተደረገው ወይስ ህገ መንግስቱ ባይስ ኔቸር እንትን ሲል ብሔርተኝነትን ገዢ አስተሳሰብ እንዲሆን አድርጎ የተቀረጸ ነው ህገ መንግስቱ አዎ ለምሳሌ አንድ ሁለት ምሳሌዎችን ማንሳት ይቻላል ለምሳሌ የሀገሪቱን የባለቤትነት መብት ለዜጎች ሳይሆን ለብሔር ብሔረሰቦች ነው የሰጠው ህገ መንግስቱ ለምሳሌ በብሔር ፖለቲካ ማናምን ሰዎችን አያውቀንም ህገ መንግስቱ የሀገሪቱ ባለቤት አያደርገንም የሀገሪቱን የባለቤትነት ድርሻ የሰጠው ከሌሎች ሀገሮች ህገ መንግስቶች ሁሉ በተለየ ብሔር ብሔረሰቦች ህዝቦች ለሚባሉ ቡድኖች በእነዛ ቡድኖች ውስጥ ካልታቀፍክ በስተቀር የሀገሪቱን የባለቤትነት መብት አትጋራም ይሄ መዋቅራዊ ትክክል አይደለም ዜጎች ናቸው መምረጥ ያለባቸው ምን አይነት የፖለቲካ አመለካከት እንዳላቸው በዜግነታቸው ነው ያንዳንዱ ዜጋ ኢትዮጵያ ውስጥ ያለ በእኩል መጠን የሀገሪቱ ባለቤት መሆን አለበት ተለይቶ በቡድን ባለቤትነት ድርሻን መስጠት ያገላል ብዙ ዜጎችን
ከባለቤትነት መብት ያርቃል አንዱ ይሄ ነው ሁለተኛው አገሪቱ ውስጥ በስራ ላይ እንዲውል የተደረገው የፌደራል አደረጃጀት በዋና መስፈርትነት የተጠቀመው የብሔር ማንነትንና ቋንቋ በቋንቋ ነው ክልሎችን የሚከፋፍል ይሄም ትክክል አይደለም ሰዎች በአንድ ጉዳይ ላይ እንደሚለያዩት ሁሉ በሌሎች ጉዳዮች ላይ ደግሞ አንድ የሚሆንበት ወይ መስተጋብር አላቸው አንድን መስፈርት ብቻ አስቀምጠህ ህዝብን ለሁለት ለመክፈል መሞከር አንደኛ ተገቢ አይደለም ሁለተኛ በተግባር ሊለወጥ ይችላል በተግባር ሊለውጥ ስትለው ልክ አሁን ኢትዮጵያ ውስጥ እንደሚታየው ግጭትና ጦርነት ነው የሚያመጣው ይሄ ምንድነው አሁን እንደየአካባቢው ተጨባጭ ሁኔታ እንደ ህብረተሰቡ ፍላጎት የተለያዩ መስፈርቶች ግምት ውስጥ ገብተው የፌደራል አከላለል መካሄድ ሲገባው አስቀድሞ ህገ መንግስቱ በቋንቋ ነው ብሎ ወሰነ ትልቁ ችግር ይሄ ትክክል አይደለም እያልኩ ልቀጥል ይችላል ለምሳሌ የመገንጠል መብትን እንውሰድ ማንንም ብሔረሰብ ወይም ህዝብ የሚባል አካል ኢትዮጵያ ውስጥ አገሪቱን የማፍረስ መብት አለ ወይም ደግሞ ከአገሪቱ ተነጥሎ የመውጣት መብት አለ ያለ ምንም እንደውም ቅድመ ሁኔታ ነው እጅግ ቀላል በሆነ መንገድ ይሄ ትክክል አይደለም ለምንድነው ለምሳሌ አንድ የሃይማኖት ተከታዮች እና የዚህ ሃይማኖት ተከታዮች ነንና ከአገሪቱ ልንገንጠል ሊሉ አይችሉም ወይም ከሌላው ህብረተሰብ በእንዲህ አይነት የፖለቲካ አመለካከት እንለያለንና ከአገሪቱ ልንገንጠል ሊሉ አይችሉም ስለዚህ ለብሔሮች የተሰጠው መብት ከዚህ ውጪ ነው ለሁሉም ህዝብ እንደሚሰራ ወይም በሁሉም ህዝብ ተቀባይነት እንዳለው አመለካከት ነው መስፈርቱ ሆኖ ህገ መንግስት ውስጥ የተቀመጠው እሱ ትክክል አይደለም የአካባቢው ተጨባጭ ሁኔታ የህዝቡ ፍላጎት ነው መወሰን ያለበት እንጂ መንግስት ወስኖ አንድን አቋም መጫን የለበትም የሚል ነው አሁን የመገንጠል ጥያቄ ቢሆን የብሔር ጥያቄ መብት ሞር ሲሰጠው ኢንጆይ አድርጎ የአብሮነት ስሜት አንጸባረቅም እንደ ይሄ እንደዚህ አይነት መብት ሲሰጠው በግድ ለጨቁና ወደ ኋላ እውነታው እንደዛ ቢሆን የመብት ጥያቄን በከፍተኛ ደረጃ የተቀበሉ አብዛኛዎቹ አገሮች ያካትቱት ነበር አንተ እንደምትለው ማለት በአሁኑ ወቅት ግን በአለም ላይ ብቸኛ የመገንጠል መብትን ህገ መንግስታዊ ያደረገች አገር ብትኖር ኢትዮጵያ ነች እና ይሄ የማይሆን ነገር ነው ኤሊቶች በህብረተሰብ የመብት ጥያቄ ስም ለራሳቸው የኢኮኖሚ የበላይነትና የስልጣን የበላይነት ሁሉ ጊዜ መነጠልን መገንጠልን አጀንዳ ያደረጉ እንዲያቀነቅኑ እድል የሚፈጥር እና ይሄ ትክክል አይደለም አንድ ህዝብ ግን ከአንድ ሀገር ህዝብ ጋር አብሮ መኖር የማይችልበት አስገዳጅ ሁኔታ ተፈጥሮብኛል ብሎ ከታገለ መገንጠል አለብኝ ካለ ያን ጥያቄ የሚያስተናግድ አሰራር መኖር አለበት ችግሩ ለእልቂት ለጦርነት የሚዳርግ መሆን የለበትም ምን ማለት ነው ካናዳ እንደምናየው ማለት ነው ዩኬ እንደምናየው ማለት ነው ስፔን እንደምናየው ማለት ነው እነዚህ ሀገሮች ላይ የመገንጠል ጥያቄ ተነስቶ ሪፈረንደሞች ተካሂደዋል በህገ መንግስታቸው ውስጥ ግን የመገንጠል መብት አልተሰጠም ኢትዮጵያም የዛ አይነት አሰራር ነው መከተል ያለባት እንጂ በአለም ላይ ካሉ ከ200 በላይ ሀገሮች ብቻዋን ተለይታል ልክ ከሌላው ዓለም የተለየ ነባራዊ ሁኔታ እንዳለ ሁሉ የመገንጠል ጥያቄን መብት ማድረጉ የሚጠቅም ነገር አይደለም ተገቢም አይደለም የበለጠ ችግርን የሚያባብስ ቅድም እንዳልኩት የተለየ ኢኮኖሚ ተጠቃሚነትና ስልጣን የሚፈልጉ የፖለቲካ ኤሊቶች በህዝብ ስም የመገንጠል ጥያቄን እንዲያቀነቅኑ የሚያበረታታ እና አንድ ህገ መንግስት ደግሞ እንዴት አንድ ላይ እንደምትቀጥል በሰላም በእኩልነት ነው እንጂ ህገ መንግስት የሚሰራው እንዴት እንደምትነጣጣል አይደለም እንዴት እንደምትፈርስ አይደለም እና በአለም ላይ የሌለ ነገር ነው ይሄና ምንም አሁን በምሳሌ ደረጃ እንኳን አንድ ሀገር ልንጠቅስ አንችልም የመገንጠል ጥያቄን ህገ መንግስታዊ ያደረገ ሁለት ነበሩ ካሁን በፊት በአለም ሶቪየት ህብረትና ዩጎዝላቪያ የሁለቱ መጣፈንታ መፍረስ ነው ስለዚህ ከየት የመጣ ምሳሌ ነው ይሄ ይጠቅማል የሚያስብል ምንም አይነት ተመክሮም የለም ማለት ነው ወደ ሁለተኛው አጥራጥር ያርግንተን እንያቸው ሰፋፊ ጉዳዮች ስላሉ በእኛ በኩልም የራስን ህልውና የአሶለደቱ የሰላማዊ ትግል ነው አሁን የሚያቀነቅነው ተስፋ አልቆረጠም ይልዋል በዚህ ጽሁፉ አጠቃላይ ጽሁፍ ሰላማዊ ትግል ከድሮ ጀምሮ የሚተገብረውን የሚያምንበትን ዛሬም ድረስ ተስፋ ዓለም በሙሉ ኢትዮጵያ በሙሉ ተስፋ በቆረጠበት ሰዓት አሁንም በሰላማዊ ትግል ነው የሚያምነው ምን ፍንጭ በሌለበት ለሰላማዊ ትግል ጭምር ፍንጭ በሌለበት ፖለቲከኞች በሚሰደዱበት ጊዜ ፖለቲካ ፓርቲዎች በቀጨጩበት ጊዜ ከምርጫ ቦርድ በሚታገሉበት ጊዜ አሁን እንደዛ ነው የሚለውና ይልዋል የራስን ህልውና ከሌሎች ጥቃት መከላከል መብት መሆኑን እንደተጠበቀ ሆኖ
ለዘላቂ በጎ ለውጥ ሊያበቃን የሚችለው የትግል ስልት ጦርነት ሳይሆን ሰላማዊ ትግል ነው የሚል አለ ጽሁፍ ላይ ከሪያሊቲ ጋር አይጋጭም ወይ? እውነት የኢትዮጵያ ሁኔታ በዚህ ይገለጻል ወይ ብለውሃል ብዙዎች ደግሞ? እኔ አይጋጭም ባይ ነኝ። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ አሁን ሁለት ነገሮች እንዲያስተናግድ የግድ ሆኗል። በአንድ በኩል ዋስትና አጥተው ትጥቃቸውን እንዲፈቱ ተገደው፣ በአንድ በኩል መንግስት ከሌሎች ጥቃት ዜጎችን ማህበረሰቦችን የመከላከል ግዴታውን መወጣት ባለመቻሉ፣ በሌላ በኩል ደግሞ ራሱ የፖለቲካ ተቀናቃይ ናቸው ባላንጣዎች ናቸው የሚላቸው ትጥቃቸውን አስፈትቶ አንበርክኮ የመግዛት ፍላጎት ያለው በመሆኑ ምክንያት ሳይወዱ በግድ ወደ ትጥቅ ትግል የሚገቡ የፖለቲካ ኃይሎች አሉ ወይም ደግሞ የህብረተሰብ ክፍሎች አሉ። ይሄን ሪያሊቲ የፈጠረው ማንም ሳይሆን አገዛዙ በሰላማዊ መንገድ በውይይት በድርድር ችግሮችን መፍታት ሲገባው ኃይልን ብቻ አማራጭ አድርጎ በመውሰዱ ወደዚህ አይነቱ የትጥቅ ትግል ለመግባት የተገደዱ ኃይሎች አሉ። ከህልውናቸው ጋር በተያያዘ አስገዳጅ ሁኔታ ተፈጥሮባቸው ይሄን ሪያሊቲ አምኖ መቀበል ተገቢ ነው። ይሄን ሪያሊቲ ደግሞ የፈጠረው ማንም አይደለም፣ በስልጣን ላይ ያለው መንግስት ነው። ይሄን አንደርስታንድ ማድረግ ተገቢ ነው። ነገር ግን ደግሞ ሰላማዊ ትግል የሚካሄደው የሚገል መንግስት በሌለበት፣ የሚያስር መንግስት በሌለበት፣ የሚያሰድድ መንግስት በሌለበት አገር ብቻ አይደለም። ጨቋኞች ባሉበት፣ አፋኞች ባሉበት፣ ገዳዮች ባሉበት ስርዓትም ውስጥ ሰላማዊ ትግል ይካሄዳል። ይሄ እንደሚካሄድ የዓለም የሰላማዊ ትግል ታሪክ በአግባቡ ይመሰክራል። ቅኝ ገዢዎች ባሉበት ሀገር ሰላማዊ ትግል ይካሄዳል። አምባገነኖች ወይም ኮሙኒስቶች ባሉበት ሀገር ሰላማዊ ትግል ይካሄዳል። አፓርታይድ የዘር መድሎ ባለበት ሀገር ሰላማዊ ትግል ይካሄዳል። ስለዚህ አንድ መንግስት ስለገደለ ስላፈነ ከዛ በኋላ ሰላማዊ ትግል አይካሄድም ብሎ መደምደም ትክክል አይደለም። ስለዚህ ኢትዮጵያም ውስጥ ባለው ተጨባጭ ሁኔታ ህጉ ላይ ሰላማዊ ትግል ህግ ሆኖ እስከተቀመጠ ድረስ፣ መብት ሆኖ እስከተቀመጠ ድረስ የሚያስከፍለውን ዋጋ እየከፈሉ ሰላማዊ ትግልን ማድረግ መቀጠል አለበት ብዬ ነው። ለምንድን ነው መቀጠል ያለበት? አዋጪ ነው። በአንድ በኩል በአጭር ጊዜ ለውጥ ለማምጣት ሰላማዊ ትግልን የመሰለ የትግል ስልት የለም። ሁለተኛ በቀላል ወይም በአነስተኛ መስዋዕትነት ለውጥ ማምጣት የሚያስችል አሁን በትጥቅ ትግል ያየን ነው ምን ያህል ህዝብ እየረገፈ ነው። ለምሳሌ በትግራይ ጦርነት ከ1 ሚሊዮን ያላነሰ ህዝብ አልቋል። ምን መፍትሄ መጣ? አሁን በኦሮሚያ በአማራ በጣም በከፍተኛ ደረጃ ህዝብ እያለቀ ነው። የታጠቀ ብቻ ሳይሆን ያልታጠቀ። መጨረሻ ውጤቱ ምንድነው የሚሆነው ብለን ስናይ ይሄ ጦርነት መቼ እንደሚጠናቀቅም አናውቅም። የስንት ሰው ህይወት ግብር እንደሚጠይቅም አናውቅም። ስለዚህ ሁለተኛው ምንድነው በአነስተኛ መስዋዕትነት ለውጥ ለማምጣት የሚያስችል ነው ሰላማዊ ትግል። ይሄ በተለያዩ ጥናቶች የተረጋገጠ። ሶስተኛውና ዋናው በሰላማዊ ትግል የሚመጣ ለውጥ ነው ከዘላቂነት አንፃር አስተማማኝ የሚሆን። እስካሁን ድረስ በጦርነት የመጡ ለውጦች ሁሉ ዘላቂ የሆነ ዲሞክራሲን ዘላቂ የሆነ ሰላምን አምጥተው አያውቁም። በአገራችንም በሌሎችም ዓለማት ከ10 እጥፍ በላይ ብዙ ጥናቶች ያረጋገጡት ከ10 እጥፍ በላይ በሰላማዊ ትግል የሚመጣ ለውጥ ዘላቂ የመሆን እድል አለው። ይሄ በተለያዩ ዓለም አቀፍ ዕውቅና ባላቸው ጥናቶች የተደገፈ አባባል ነው። እኔ ዝም ብዬ የማመጣው አይደለም። ከ10 እጥፍ በላይ ዘላቂ የመሆን እድል አለው በሰላማዊ ትግል የሚመጣ ለውጥ የሚል። ስለዚህ እኛም ይሄን ትልቅ የለውጥ መሳሪያ ዝም ብለን ከጃችን አውጥተን ልንጥለው አይገባም። ህዝብን አስተባብረን ህዝብን አንቀሳቅሰን ህዝብ እንዲያምንበት አድርገን ከታገል አምባገነኖችን በአጭር ጊዜ ለመለወጥ የሚያስችለን ሰላማዊ ትግል ነው የሚል እምነት አለ። ነገር ግን አሁን ባለው የኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግል ብቻውን አንድ አማራጭ ነው ማለት አይደለም። ቅድም ባልኩት ምክንያት በመንግስት ጠባጫሪነት፣ በመንግስት አፋኝነት፣ መንግስት የዜጎችን የማህበረሰቦችን ህልውና በማሳጣቱ ምክንያት ተገደው ትጥቅ ትግል እያካሄዱ ያሉ ኃይሎች አሉ። ስለዚህ ይሄን ሪያሊቲን ገዢው ፓርቲ የፈጠረው መሆኑን አምኖ መቀበል ያስፈልጋል። ስለዚህ በኢትዮጵያ ተጨባጭ ሁኔታ አሁን ሁለቱም የትግል ስልቶች እየተካሄዱ እና ሰላማዊ ትግል አሁን ኦልሞስት እንዳለ የሚቆጠርበት አይደለም። ሰላማዊ ትግልን ዲስካሬጅ የሚያደርጉ አስተሳሰቦች ናቸው በሰፊው እየተራመዱ ያሉት። እኔ እጅግ ስህተት ነው ብዬ ነው የማምነው።
በነገራችን ላይ አሁን ባለው የኢንፎርሜሽን ዘመን አሁን ባለው በ21ኛው ክፍለ ዘመን ፖለቲካ ከተሜን እና ደግሞ የአንድን ህዝብ ልሂቃን ያገለለ የፖለቲካ ትግል የትም ሊደርስ አይችልም አብዛኛዎቹ ከተሞች አይደሉም አሁን ትግል እየተካሄደባቸው ያለው ገጠር ላይ ነው ኢትዮጵያ ውስጥ የከተሜው ህዝብ ቁጥር ከ20% በላይ ነው ይሄ ምን ማለት ነው ወደ 23 ወደ 24 ሚሊዮን ህዝብ አለ ማለት ነው ይሄ ህዝብ የተማረ ነው ፊደል የቆጠረ ነው ሀብት ንብረት ያለው ነው በፖለቲካ መበላሸት ምን ያህል ህይወቱ ሊቃወስ እንደሚችል የሚገባው ህብረተሰብ ነው የመሪነት ሚና መጫወት ያለበት ህብረተሰብ ስለዚህ ይሄ ህብረተሰብ ከተሞች ከትግሉ ሂደት ተነጥለው ተገልለው የሚካሄድ ትግል እኔ ምን ፈልገውን ውጤት ያመጣል የሚል እምነት የለኝም ስለዚህ የከተማው ህዝብ የተማረው ህዝብ እንዳውም ከማንም በላይ የለውጥ መሪ መሆን የሚገባው የህብረተሰብ ክፍል የዚህ ትግል አካል መሆን አለበት የዚህ ትግል አካል እንዲሆን ደግሞ በዋናነት የሚያስችለን ሰላማዊ ትግል ነው የሚል እምነት አለ በጣም ጥሩ ነው ይሄን ማብራራቱ በተለይ ደግሞ መሬት ላይ ያለው ሪያሊቲ አንዳንዱ የከተሜ ጉዳይ ያነሳው አሰደደቱ ከተሜኮ እየመጡ ነው ብሎ ከመዝፈን ባሻገር ምን አዲስ ነገር የሚያደርግም ነገር የለም በኢትዮጵያ ታሪክም አብዛኞቹ ለውጦች የመጡት ገጠር ከተደረጉ ትግሎች ነው የኢህአዴግ ማንሳት ይችላልን የነበረው የብልጽግና የመጣበት ትግልም አዲስ አበባ የጀመረ ሳይሆን ከኦሮሚያ ከአማራ ክልል የተነሳ ነው እንጂ አዲስ ዩዥዋሊ ከተማ ውስጥ ለውጥ የማምጣት እድል አለው እንዴ ከተመክሮ እናንተ ከነበራችሁበት 97ም ብዙም አልሄደም የከተማ ኤክስፒሪየንስ ለእንደዚህ አይነት አለ በኢትዮጵያ ታሪክ እኔ እስከሚገባይ ድረስ የሌላውን ዓለም እንተውና ማለት ነው በሌላው ዓለም የተረጋገጠ ነው በተለይ በሰላማዊ ትግል አንፃር ለውጥ ከማምጣት አንፃር ወሳኝ ሚና ያላቸው ከተሞች ናቸው የተማሩ የህብረተሰብ ክፍሎች ናቸው የነቁ መካከለኛ ገቢ ያላቸውና ከዛ በላይ ያሉ የህብረተሰብ ክፍሎች ናቸው ሁልጊዜም ዋና የለውጥ መሳሪያ የሚሆኑት አሁን ባለው የዓለም ሁኔታ አብዛኛው የዓለም ህዝብ ትግል የሚያደርገው በከተሞች ነው በዋናነት በሰላማዊ መንገድ ነው ችግሩን የሚፈታው ትግል የሚያካሂደው የሌላውን ዓለም እንተው ማለት ነው ከክርክር ወይም ከጥያቄ ያለፈ ነው የኢትዮጵያንም ግን እንውሰድ እኔ እስከሚገባይ ድረስ ከ19 ይሄ እስከ በትልቅ ለውጥ ያመጣው ኢትዮጵያ ውስጥ የ40 አመቱን የንጉሳዊ ስርዓት እንዲገረሰስ ያደረገው ሰላማዊ ትግል እስከሚገባይ ድረስ ኢትዮጵያ ውስጥ ትጥቅ ትግል አይደለም በወታደሮቹ ቢጠለፍም ያ የተማሪዎች እንቅስቃሴ ነው ያ የከተሞች እንቅስቃሴ ነው ከፍተኛ የሆነ ህዝብ አንቀሳቅሶ የንጉሱን ስርዓት ገርስሶ ለውጥ ያመጣ ያ ለውጥ የደረሰ ሌላ ጉዳይ ነው ስለዚህ በኢትዮጵያ ተጨባጭ ሆነ ኤክስፒሪየንስ አለ ኢቭን በኢህአዴግ ጊዜ በደርግ ጊዜ ያው በሰላማዊ መንገድ ትግል ማድረግ በህግ የተከለከለ ነበር ያን ማድረግ ያስገድላል በህግ ተደንግጓል ስለዚህ ሰላማዊ ትግል ሊካሄድ የሚችልበት ምንም አይነት እድል አልነበር ግን ኢህአዴግ ራሱ መጥቶ ሰላማዊ ትግልን መብት እስካደረገበት ጊዜ ድረስ በእኔ እምነት በተለይ እስከ 1997 ድረስ አብዛኛው ትግል ይካሄድ የነበረው በከተማ እንዳውም በዋናነት በዩኒቨርሲቲዎች ነው ከዩኒቨርሲቲዎች ደግሞ በአዲስ አበባ ዩኒቨርሲቲ ይካሄድ ነበር ከፍተኛ ትግል ይካሄድ የነበረው ዩኒቨርሲቲዎች የትምህርት ተቋማት ከተሞች ውስጥ ነው ከ97 ዓመተ ምህረት በኋላ ነው ኢህአዴግ በተለይ ሁለት ምርጫዎችን 100% አሸንፊያለሁ የሚል ቀልድ ውስጥ ከገባ በኋላ ነው የከተማው ህብረተሰብ ተስፋ እየቆረጠ ትግሉ ወደ ገጠር ሽፍት ሲያደርግ ያየ ወደ ገጠርም ሽፍት ካደረገ በኋላ በዋናነት የተካሄደው ሰላማዊ ትግል የቄሮ እንቅስቃሴ ከሞላ ጎደል ሰላማዊ ነው ዋና አዲስ አበባ ላይም ባይሆን በክፍለ ሀገር ከተሞች ነው በዋናነት ሲካሄድ ነበር የፋኖ እንቅስቃሴ ሰላማዊ ነው የነበረው ያኔ የነበረው እንቅስቃሴ እስካሁን ድረስ የኢትዮጵያ ተቃዋሚ ፓርቲዎች በሰላም በፖለቲካ ድርጅትነት የተመዘገቡት ሰላማዊ ትግል እያደረጉ እውነቱን ለመናገር በሰላምም ለሚደረገው ትግል በትጥቅም ለሚደረገው ትግል ትልቅ የአጀንዳ ግባት ደግሞ የሚሆኑት በሰላማዊ ትግል እንቅስቃሴ የሚያደርጉ ሰዎች ሰላማዊ ትግል የሚለው ግን ትንሽ ከፈር እየለቀቀ እንዳይሄድ ንጹሃንን ማገት የቄሮ ሙቭመንት የፋኖ ሙቭመንት በተለይ ጎንደር አካባቢ ነበረው ከሞላ ጎደል ያልኩት ለዛ ነው ስታሊን ጥቃት መሰረት ያደረገ ብሔር ጥቃት ያደረገ ቲፒኤልኤፍን ለማንበርከክ ተጋሩን እናደርጋለን ብሎ ኦሮሚያና አማራ ክልል የነበረው ሰላማዊ ሊባል አይችልም ለዛ ነው ከሞላ ጎደል ያልኩት ችግሮች እንደነበሩ ስለማቅ ነው እንጂ ሙሉ በሙሉ አላልኩም ከሞላ ጎደል
የነበረው ምክንያቱም ችግሮችም ነበሩ በሰላማዊ ትግል ሰበብ ቅድም እንዳልከው ህገወጥ የሆኑ ድርጊቶች ይፈጸሙ ነበር እርግጥ ነው ሰላማዊ ትግል በከፍተኛ ደረጃ ሲካሄድ እዚህም እዛም ህገወጥ ድርጊቶች ይኖራሉ የመጠን ጉዳይ ነው እንዳልከው በዛ ጊዜ ከሰላማዊ ትግል መንፈስ ውጪ የሆኑ ድርጊቶች ይፈጸሙ ነበር ከሞላ ጎደል ግን አብዛኛው እንደው ቢጠና ድንጋይና ዱላ ያዙ ወጣቶች ናቸው ጠበንጃ ከያዘ ሰራዊት ጋራ የፖሊስ ኃይል ጋራ ሲጋፈጡ የነበረው በከተሞች ነበር ድንጋይ መንገድ በመዝጋት ስራ በማቆም ሰላማዊ ሰልፍ በማድረግ ነበር እንቅስቃሴዎች ይደረጉ የነበረው ስለዚህ ከሞላ ጎደል ያልኩት ለዛ ነው በዛ ሂደት ውስጥ ተገቢ ያልሆኑ ከሰላማዊ መንገድ የሚጻረሩ አካሄዶች አልነበሩም ለማለት አይደለም ዲክታተር ከሚባለው መሳሪያ ከታጠቀ ወታደር የኢህአዴግ ወታደር ጋር እንደዚህ ሲጋፈጥ የነበረ የዩኒቨርሲቲ ተማሪም ከተሜው ዛሬ የት ገባ ዲሞክራሲያዊ ለውጥ ነው ለውጥ አምጥቻለሁ ብሎ በፍጹም እንደዚህ አይነት የሚታሰብ አልሆነም ያ ትውልድ ዛሬ የት ገባ የትም አልገባም አለ ግን ችግሩ ምንድነው ሁሉ ጊዜ አቋራጭ መንገድ እንፈልጋለን ኢትዮጵያ ሰላማዊ ትግል እንኳንስ ተሞክሮ ወድቋል ይባልና ገና አልተጀመረም በእኔ አመለካከት ምናልባት በሰላማዊ ትግል ሊካሄዱ ከሚችሉ ተግባሮች ውስጥ 2 እና 3 በመቶውን እንኳን አልሞከርነው ሰላማዊ ትግል በጣም ሰፊ የትግል ፈርጅ ያለው እንቅስቃሴ አንዳንድ ጸሐፊዎች ከመቶ በላይ የሰላማዊ ትግል ተግባራት አሉ ብለው ይዘረዝራሉ እኛ በጣም በጣት የሚቆጠሩ 2 እና 3% አልሞከርነው ስለዚህ ምንድነው ትግሉ አዋጭ ሆኖ ያለ ሰላማዊ ትግል እናካሄዳለን ብለን ምናምነው ሰዎች አስቀድመን ተስፋ እንቆርጣለን ትግሉ የሚጠይቀውን መስዋዕትነት ለመክፈል ዝግጁነት እናጣለን ለምን መሰለ ሰላማዊ ትግል ሲካሄድ ቀድሞ መስዋዕትነት የሚከፍለው ተከታዩ አይደለም የእንቅስቃሴው መሪዎች ናቸው ሰለባ የሚሆኑት ቀድሞው የሚታሰሩት ቀድሞው የሚገደሉት የሚታፈኑት የሰላማዊ ትግል መሪዎች ናቸው ከትጥቅ ትግል በተቃራኒ ማለት ነው ስለዚህ ኤሊቱ ያን መስዋዕትነት ለመክፈል ዝግጁ አይደለም ስለዚህ ሰበብ የሚያደርገው ምንድነው እኔ ፈራሁ አይልም እኔ ተስፋ ቆረጥኩ አይልም ሰላማዊ ትግል አልሰራም ነው ሰላማዊ ትግል ግን እንኳንስ አልሰራም ሊባል በሚችል ደረጃ ሊካሄድና ገና አልተጀመረም ኢትዮጵያ ውስጥ አላካሄድም እዚህም እዛም ህዝባዊ ስብሰባ ከማረግ አንዳንድ ሰላማዊ ሰልፎች ከመደረጋቸው ውጪ ሰላማዊ ትግልን በምንም ተአምር አሟጠን አልተጠቀምንበትም ስብሰባና ሰላማዊ ሰልፍ ራሱ መንግስት እኮ ሲከለክለን አርፈን ቤታችን ነው የምንቀመጠው ሰላማዊ ትግል እንደዛ አይደለም በህግ የተቀመጠ ጉዳይ እስከሆነ ድረስ ተጋፍተህ መውጣት አለበት ህዝብን ማስተባበር አለበት መሪ ማስፈልጋል እሱ ነው ዋናው መሪ ግን አስቀድሞ ተስፋ ከቆረጠ መሪ መስዋዕትነት ከፍሎ ውጤት እንዲመጣ የማይፈልግ ከሆነ መሪ ከትግል በኋላ ሊመጣ የሚችለው ውጤት እኔ ነኝ መጠቀም ያለብኝ ብሎ ካመነ የትም ሊደርስ አይችልም መሪ እኔ መስዋዕትነት ከፍዬ የሚመጣው ትውልድ ውጤቱን ይጠቀምበት ብሎ የሚያምን መሆን አለበት ሌሎች ይጠቀሙበት ብሎ የሚያምን መሆን አለበት ውጤቱን ያልና ከፈለገ ከመስዋዕትነት እናፈገፍጋለን ወደ ኋላ ነው የምንለው ይሄ ነው ኢትዮጵያ ውስጥ እየታየ ያለው የትም አልሄደም ኤሊቱ አለ በየቤቱ ነው ግን የተቀመጠው አሁን በገጠርም በትጥቅ ትግል እየታገሉ ያሉት አብዛኛዎቹ ያርሶ አደሩ ልጆች ናቸው ወጣቶች ናቸው የተማረው ሀብት ያካበተው የከተሜው ማህበረሰብ ግን እጁን አጣጥፎ ቁጭ ብሏል እንዳውም እነዛ ገጠር ያሉ ወጣቶች ነገ ታግለው መስዋዕትነት ከፍለው ነፃ ያወጡኛል ብሎ ይጠብቃል ይሄ ሞራሊም ትክክል አይደለም ከፖለቲካ ታክቲክና ስትራቴጂ አንፃር አዋጭ አይደለም ስለዚህ እኔ በሌሎች ዓለሞች በጣም ሰፊ ምሳሌዎች አሉ አሁን በትጥቅ ትግል ችግራቸውን ለመፍታት የሚሞክሩ አገሮች በአለም ውስጥ በጣት የሚቆጠሩ ናቸው በጣት የሚቆጠሩ በተለይ እንደዚህ የለየለት ሲቪል ዋር ውስጥ የገቡ 5 እና 6 ሀገሮች ናቸው ሌላው ዓለም ሁሉ ችግሩን እየፈታ ያለው በሰላማዊ ትግል ነው እና ትጥቅ ትግል ደግሞ ኢትዮጵያ ውስጥ ውጤት አምጥቶ አላሳየንም ሄዶ በጣም ውጤታማ ከሆነ መንግስት ሊለውጥ ይችላል ዘላቂ የሆነ ዲሞክራሲን እኩልነትን አላመጣለም ተጠቅመናልና በሌላም ሀገር አምጥቶ ያውቃል ስለዚህ ግባችን ደግሞ መሆን ያለበት መንግስትን ከስልጣን ማውረድ አይደለም ግባችን መሆን ያለበት ዘላቂ ለውጥ ነው መሆን ያለበት ወጥቷል ብዙዎቹ ተቃዋሚዎች ውጭ ናቸው ያሉት ወይ ታስሯል ወይ ውጭ ነው ያሉትና
ለዚህ እኮ ህብረተሰቡ መውቀስ ማንችልበት ሁኔታ ለውጥ የሚያመጣ ማስ ነው ማሱን ግን ሊደር ያስፈልጋል መሪ ነው እኔም እኮ እየወቀስኩ ያለሁት ማህበረሰቡን አይደለም እኛን ነው እየወቀስኩ ያለሁት መሪነን የምንለው እያልኩ ነው እኔን ጨምሮ ነው እየወቀስኩ ያለሁት እንጂ ህዝቡን አይደለም እርግጥ ነው ህዝቡ የሚወቀስበት ነገር ሊኖር ይችላል ሁሉ ጊዜ በሰላማዊ ትግል የሚታገሉ ኃይሎችን ደግፎ መቆም አለበት ሲታሰሩ መጮህ አለበት ከጎናቸው መቆም አለበት ምርጫውን ህብረተሰቡን ማስተካከል አለበት በያምናለሁ በዋናነት ግን ያን እንዲሆን ማድረግ የምንችለው የፖለቲካ ኤሊቶቹ ነው እና ትልቁን ስህተት እየሰራን ያለ ነው ሰላማዊ ትግል ቦታ እንዲያጣ የአመጽ የትጥቅ ትግል ቦታ እንዲያገኝ ህብረተሰቡ ራሱ እንደ መፍትሄ እንዲቀበለው በማድረግ ረገድ ትልቁን ስህተት እየሰራን ያለ ነው እኛ ነን ብዬ ነው ማለት ኤሊቱ ነው ብዬ ነው ማለት እንጂ ህዝብን እየወቀስኩ አይደለም ወደ አንደኛው እንደ ልዩነት ብዙዎች የሚቆጥሩት ግን ከብልጽግና አቋም ጋር የሚቀራረብ አንድ ያንተ ሐሳብ አለ ከገባንበት እየተላለቁ የመፍረስ አደጋ ወተን ወደ ተሻለ ለውጥ ለመሸጋገር አዲስ የሽግግር ሂደት መጀመርና ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም አስፈላጊ ነው ስለሆነም አጀንዳው የተቃዋሚ ጎራ በትጥቅም ሆነ በሰላማዊ መንገድ የሚታገሉ ኃይሎች ቀዳሚ የመተግበሪያ የትግል አጀንዳ ሊሆን ይገባል የሚለው በተወሰነ መልኩ የንነጋገር በትጥቅም በሰላማዊ ትግል የምትሳተፉ ኃይሎች የንነጋገር ባለፈው የአጀንዳ ሲያቀርቡት የነበረው እና ፕሮፌሰር መስፍን አራያ አይነት ይመስላል እንደዚህ አይነት ለለውጥ እንሂድ የሚለው መንግስት ግን በአቋሙ ምናልባትም ያንተን ጽሁፍ አይቶ ይመስለኛል ሽግግር መንግስት ተብሎ አይታሰብም የሚል ደግሞ ሐሳብ ጠቅላይ ሚኒስትሩ ባለፈው መልስ ሰጥቷል ያው አሰደደቱ ባይሎም ያንተ ሐሳብ ነበር መልስ የሰጡት ብዬ ነው ማስበው በትጥቅም ወደ በሰላማዊ መንገድ የሚታገሉ ኃይሎች ቀዳማዊ የተግባሪያ ትግል አጀንዳ ሊሆን ይገባል የሚለው የሽግግር እንትን ፎር ግራንትድ ወስደው ነው እውነት ይሄ መንግስት ኦሬዲ እየነገረን ባለበት ሰዓት እንደዚህ እንዲሁ መሬት ላይ የሚወድቅ ጉዳይ ነው ወይ ጥሩ ጥያቄ ነው አንዱ ልዩነት የታየበት መለስተኛ ልዩነት ነው በነገራችን ላይ እሱ ላይ ያለው እሱ ነጥብ ነው ግን እዚህም ላይ በጣም ትልቅ የሆነ ሚስ አንደርስታንዲንግ አለ ልክ እኔ የሽግግር መንግስት የሚባለው ሐሳብ በቀላሉ ተቀባይነት አግኝቶ ተግባር ላይ እንደሚውል አድርጌ እንደጻፍኩ አድርገው ትችት የሚያቀርቡ ሰዎች አሉ ስተት ነው ስታሊን በደንብ አይተው ሊሆን ይችላል የሽግግር መንግስት ሐሳብ በኢትዮጵያ አሁን ተቀባይነት የማግኘት እድሉ ወይም ወደ ተግባር የመለወጥ እድሉ ከ30 በመቶ በታች ነው ያልኩት 70 በመቶ የሚሆነው እድል ያለ መሆን የሚል ስለዚህ በሁለት ጎራ ብንከፍላቸው የሽግግር ሂደት ይሳካል ወይ ሳይሳካም የሚል ሁለት ጎራ ብትፈጥር እኔ የትኛው ላይ ነው የምወድቀው አይሳካም የሚለው ላይ ነው ማለት ነው 70 በመቶ እንደዛ በየካም ነው ነገር ግን የኔ አመለካከት ምንድነው እድሉ ያነሰም ቢሆን ከ30 በመቶ ያነሰም ቢሆን ለኔ ብቸኛው አማራጭ ይሄ ነው የሚል እምነት ነው ያለኝ ብቸኛው አማራጭ ይሄ ከሆነ ታግለን መስዋዕትነት ከፍለን ህዝቡን በዚህ አጀንዳ ዙሪያ አሰባስበን ይሄ አጀንዳ እውን እንዲሆን እስከመጨረሻው ድረስ መታገል አለብን የሚል ተስፋ መቁረጥ የለብንም ያገርና የህዝብ ጉዳይ ስለሆነ ተስፋ ቆርጠን እድሉ ጠባብ ነው ብለን ልንተወው አይገባም የሚል ነው አንዱ ይሄ ነው ሁለተኛው ችግር ምንድነው ኖ የሽግግር ሂደት ወይም የሽግግር መንግስት ብቻ መባሉ ትክክል አይደለም ሌሎች አማራጮች ይኖራሉ የሚሏል እኔ እሱ ላይ አልስማማም ይሄ እንደ ልዩነት ልናየው የምንችል ምክንያቱም ለምንድን ነው ማልስማማው በዛ ደረጃ ክርክር የሚያቀርቡ ሰዎች ሶስት ነገሮችን ነው የሚያቀርቡት አንዱ አሁን ቅድም እንዳልከው ፕሮፌሰር መስፍን አራያ እንደሚያካሂዱት የምክክር ኮሚሽኑ የሚያካሂደው ሂደት ኢትዮጵያን ያሻግራታል መንግስት እንዳለ ሆኖ ያ ኮሚሽን እንቅስቃሴ አድርጎ በዛ ኮሚሽን አማካኝነት ውይይት ተደርጎ አገሪቱ ትሻገራለች የሚል እምነት ያላቸው አሉ እኔ በዚህ ዓለም ይሄን ጭራሽ እንዳማራጭ ላይ የትም የማይደርስ የፖለቲካ ጨዋታ ነው ብዬ ነው የምወስደው ኢትዮጵያ ውስጥ ወደፊት መካሄድ ያለበት ምክክር ካለ ድርድርም ካለ ወይም ናሽናል ዲያሎግ ራሱ መካሄድ ያለበት በአዲስ የሽግግር ሂደት ማዕቀፍ ይሄ መንግስት በስልጣን ላይ ሆኖ ሌሎቹ ተገልለው ባሉበት ሁኔታ ይሰራል የሚል እምነት የለም አንዱ ይሄ ነው ሁለተኛ የሚያቀርቡት ክርክር ምንድነው አይ አዲስ የሽግግር መንግስት ማቋቋም ወይም አዲስ የሽግግር ሂደት ውስጥ መግባት ያስፈልገና 2 አመት ጠብቀን የሚካሄድ ምርጫ አለ በዛ ምርጫ ገዢውን ፓርቲ ያሸንፈን ለውጥ ማምጣት እንችላለን ኢትዮጵያን ማሻገር እንችላለን የሚሉ አሉ እኔ ይሄንም አልቀበልም ያስከዳል የሚል እምነት የለኝ በምንም ተአምር
ይሄ ገዢ ፓርቲ ያለ በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ ተካሂዶ ስልጣናቸውን ይለቃሉ የሚል እምነት የለም ይሄን በተጨባጭ በተግባር አይተናል በቃላቸው በንግግራቸው ደጋግመው ነግረውናል የሰሞኑን ውይይት አይተ ይሆናል ከሲንጋፖር ምን ተማርን የሚል ምን ያህል ረጅም እድሜ በስልጣን ላይ ለመቆየት እንደሚፈልጉ እየነገሩ እና ይሄ ይቻላል የሚባል ከምርጫ ራሱን ማግለል ተገቢ ነው ብያለሁ ምናልባት የሚከተለው ጥያቄ ልመጣበት ይችላል በምርጫ ግን ለውጥ ይመጣል ብሎ ማመን የኢትዮጵያን ተጨባጭ ሁኔታ አለማወቅ ያገዛዙን ባህሪና ማንነት አለማወቅ በምንም ተአምር ለታሪታ ለይስሙላ ለዲፕሎማሲ ለፕሮፓጋንዳ ፍጆታ ብቻ እንጂ ይሄ በስልጣን ላይ ያለ መንግስት በነፃና ፍትሃዊ ምርጫ የሚያምናል ይሄን ቢዮንድ ዳውት አይተናል ስለዚህ ይሄን አማራጭ አለ ሶስተኛው ምንድነው አይ የሽግግር መንግስት ማቋቋም ያስፈልግም እኛ በትጥቅ ትግል እየታገልነው ነው መንግስትን ስለዚህ በኃይል ጥለናው ኢትዮጵያ እናሻግራለን የሚል ጥያቄ ነው ያለው ይሄም ያዋጣል የሚልበት የለም ሄዶ ቅድም እንዳልኩ የትጥቅ ትግሉ በቀኝም በስተግራም ተካሂዶ መንግስትን ሊያወርድ ይችላል ምን ፈልገውን ዘላቂ ለውጥ ግን ያመጣልናል የሚል እምነት የለም አንድ ሁለተኛ ማንኛውም ታጣቂ ኃይል አሁን ቢያሸንፍ የሽግግር መንግስት ጥያቄ የሚታለፍ ነው ብያለሁ በጦርነት አሸንፍ ያለው ብሎ አዲስ አበባ ቤተ መንግስት ገብቶ የራሱ መንግስት ሊያቋቁም አይችልም ኢትዮጵያ ወደ ጥሩ ሁኔታ እንድትሸጋገር ከተፈለገ አንድ አይነት የሽግግር ሂደት ያስፈልጋል በትጥቅ ትግልም ቢያሸንፉ ማለት ነው እንጂ መንግስት አቋቁመህ ልትቀጥል አትችልም ስለዚህ ለኔ ብቸኛው አማራጭ አሁን የሽግግር ሂደት ውስጥ መግባት ነው የሽግግር መንግስት ማቋቋም ነው ይሄን ልናልፈው አንችልም ከዚህ ውጭ ያለው አማራጭ ሁሉ አይዋጣም የሚል እምነት ነው ያለኝ አንዳንዶቹ ብቻ የሚለውን ቃል ሳስቀምጥ በስህተት ወይም ደግሞ ጥንቃቄ በማጣት መስሎ ይታያቸዋል አይደለም አሁን የኢትዮጵያ የፖለቲካ ችግር ቀውሱ የደረሰበት ደረጃ ማናችንም በተናጠል ልንፈታው ከምንችል በላይ ሆኗል መንግስትን ብቻውን ሊፈታው አይችልም ተቃዋሚዎችን ብቻቸውን ሊፈቱት አይችልም የኢትዮጵያ የፖለቲካ ኃይሎች ሁሉ ተባብረው ነው ይሄን ችግር ሊፈቱት የሚችሉ እውነቱን ለመናገር ከችግሩ ውስብስብነትና ክብደት አንፃር ተባብረንም ለመፍታት ከቻል እድለኞች ነን በጣም ከባድ በጣም አሳሳቢ ምክንያቱም በየጊዜው ከተለያየ አቅጣጫ እየተሰራ ያለው ስራ አገሪቱን ወደ ጥሩ ነገር የማሸጋገር ሳይሆን የመፍረሱን ሂደት አይቀሬ የማድረግ ነው